በፍቅር ህይወት ጥሎሽ ሄደን ሰው ድንገት ትዝ ሲለው የሚመጣን ሰው እንዳትሰሚው። በፍቅር ህይወት ጥሎሽ ሄዶ እየወደድሽው እያፈቀርሽው በተለይ አስረግዞሽ ድንገት ትዝ ስትዩ በሆነ ሰው አማካኝነት ወደ አንቺ መጥቶ ይቅርበዩ አብረሽው ኑሪ ምናምን ሲባል እንዳትሰሚው። ቲክቶክ ላይቭ ስትሪም ላይ አዛን እየተባለ ካላለቀ አንዘፍንም ሲሉ በድንገት የተቀረጸ ነው። ሶላት እየጨረሰ ነው ያለቀ ነው። ትንሽ ደቂቃዎች የፊንቴክ ነገር እግረኛው ላይ የቀረበው ጉዳይ ብዙዎችን አስገርሟል። እንግዶቼ ሁላችሁም ስላገኘዋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። ደስ ብሎኛል ስላገኘዋችሁ። ሰላም ጎጆ እንዴት ናችሁ? በያላችሁበት የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም እንደተለመደው በተለያዩ ወቅታዊ ጉዳዮች ተገናኝተናል። ወቅታዊ ቪዲዮዎችን ይዣለሁኝ። ወቅታዊ ጉዳዮች ላይ እንነጋገራለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷንም ብትጫኑ ደግሞ ቤተሰብ እንሆናለን። አብረን እንቆይ። አያችሁ ፍቅር ይቅር ይላል በደልንም አይቆጥርም። አያችሁ ፍቅር ይቅር ይላል በደልንም አይቆጥርም። አንድ ሰው በድሎን አሰቃይቶን ብዙ ነገር አድርጎን ለጥፋቱ አሳልፈን አንሰጠው። ለዚህም እኮ ነው ኤፍሬም ታምሩ ሐዘኔን ትቻለው በደሌም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ከማጣሽ። ምን ወዳቸውን ሰዎች ለጥፋታቸው አሳልፈን አንሰጣቸው። ሰዎች ፍጹም አይደሉም፣ ፍቅር ግን ፍጹም ነው። ፍቅር ይቅር ይላል እና በእነዚህ ልጆች ውስጥ ያየነውም ያ ነው። በቃ ሰው ነው፣ ያጠፋል፣ ይበድላል። ፍቅር ግን ይቅር ይላል። አያችሁ ፍቅር ውስጣችን ያለውን በደልና ቂም ይሽርልናል። እናንተ ጋር ያለን ቂም ካልሻረላችሁ ፍቅር እናንተ ጋር ፍቅር የለም ማለት ነው። እና በዛ ውስጥ በእነዚህ ልጆች ውስጥ ያየሁት እውነተኛ ፍቅር ነው። እውነተኛ ፍቅር ካለ የሰው ልጅ የፈለገውን ነገር ቢያጠፋ ፍቅር ይቅር ይላል። ያንን ሰው እንድናጣውም አንፈቅድምና ደስ ይላል። እኔ አሁን ሁላችሁም ተሰብስባችሁ ልትሰድቡኝ እንደምትችሉ አውቃለሁ። እኔ አሁን ሁላችሁም ተሰብስባችሁ ልትሰድቡኝ እንደምትችሉ አውቃለሁ። ግን እውነታውን ልንገራችሁ። እኔ አሁን የምናገረውን ነገር በክፋት አትዩትኝ። እኔ የማንንም ሰው ሰላም መፈልግ ሰው ነኝ። በሰዎች የግል ህይወት ላይም ገብቼ ደግሞ ሐሳብ አልሰጥም። ግን ለሴቶች አንድ ነገር ልንገራችሁ፣ ይዛችሁ ተገኙ። በቃ ማንም ሰው ወድቃችሁ ወይም ደግሞ ጥሏችሁ ከሄደ በኋላ ጥሏችሁ በሄደበት ቦታ ላይ ወድቃችሁ እንዳትገኙ። በቃ የሚያስከብራችሁ የሚያስወድዳችሁ ስለናንተ ሰው ቫልዩ ማድረግ የሚችለው ወድቃችሁ ካልተገኛችሁ ብቻ ነው። ይህንን ታሪክ ስሰማ የኔ ራሴ ታሪክ ትዝ አለኝ። የኔ ታሪክ ትዝ አለኝ። መጀመሪያ ላይ ወለድኩና ልጄ በስርዓት 1 አመት እንኳን ሳይሆነው ነው ይሄ ሰው ጥሎን ሄደው ማለት ነው። ልጁ አባት ጥሎን ሄዶ በቃ እኔም ብቻዬን ልጄን ማሳደግ ጀመርኩ ምናምን እና ወደ 3 አመቱ አካባቢ እኔ እንዴት መልሼ እንደተገናኙ ከዛ ሰው ጋር አላውቅም። ያው ድጋሚ ሲመጣ ተጸጽቶ ነው መሰለኝና ብቻ ከባድ ነውና ድጋሚ አብሬው ሆንኩ ማለት ነውና በስርዓት እንኳን ከዛ በኋላ 3 ወር አብሮኝ ቆየ አይመስለኝም። ሌላኛዋ ልጅ እስከምትረገዝ ነበር አብሮኝ የነበረው ማለች። እንደማንኛውም ሰው አንዴ መጡ ጠይቆኛል። በተረፈ ጠፋ እና የቤቲን ሳይ እውነቴን ነው ጋሎሽ ሄደ ሰው ሊቀብርሽ ነው የሚመለሰው የሚባለው እውነት ነው። በፍጹም ምንም በቂ ምክንያትም አላቀረበም። ስለ ችግር ያወራል ጭራሽ። እስቲ የራይድ ሹፌር ነው ካልሆነ በምንድነው በፋና ላምሮት 1 ሚሊዮን ብር ማሚዝ ሸለም። በጣም ጎበዝ ድምጻዊ ነው። መርዳት ቢፈልግ በብዙ ነገር መርዳት ይችል ነበር፣ ግን ስለማይፈልግ ነው። እና እዛ ጋር መጥቶ አለቃቀሰና ሰውን በቃ ስለታረቁ ደስ አለው ምናምን። እኔ መማሪያ ሆናለሁና ሁለተኛ እድል ሰጣለሁ ብዬ ከሁለት ልጅ ጋር ብቻዬን ያፈርድሜ እየበላው ነው እላቸዋለሁና አንዴ ማለት ተፈጥሮ ክፉ የሆነን ሰው በምንም እንትን ልትሉት አትችሉም። ወንዶች አሉ እባብ የሆኑ ወንዶች እናንተን ችግር ላይ ሰጥተዋችሁ ጥለዋችሁ ይጣፋሉ። ከዛ ደግሞ ሰው ስትሆኑ ደግሞ መልሰው ይመጣሉ። አሁን እሷ ወድቋ ስላላያትም ድጋሚ መጣው አምሮባትም ብሎ ስላያት ነው። እና ደግሞ በሷ ምክንያትም ለመፈመስ ለምን ተረስቶ ነበር። የሰው የፋና ላምሮት ነገር ታዋቂ ሰው ነበር፣ ግን ተረስቶ ነበር። አሁን በሷ ምክንያት ድጋሚ መጣ ማለት ነው። እግዚአብሔርን ነው የምላችሁ። ይሄንን ቪዲዮ ሳይ ራሴን ያየሁት እግዚአብሔርን ነው የምልህ። ይሄን ቪዲዮ ሳይው ማለት ነው ብራዘር
ራሴን ነው ያየሁት። ራሴን አየሁ። በቃ ማለት የይቅርታ ልብ መኖር አለበት። ነገ ከነገ ወዲያ ሰው ከሚወደው ከሚያፈቅረው በጣም ሪስፔክት ካለው ጋር ነው የሚቀያየመው የሚጣለው። አሁን ሚስት ቻት ብታረግ ከወንድ ጋር ምንም ችግር ከሌለባት ትጣላ። እኔም አሁን ዝም ብዬ ተነስቼ ከሴት ጋር ዴት ባረግ ሚስቴ ዝም ካለች አትወደኝም ማለት ነው፣ አታፈቅረኝም ማለት ነው። ባይዘው ሰው ሲተራረም ነው የሚጣለው። ዛሬ አንተ ብርክክ ካልክ አይደል ነገ የምትቀናበትን ነገር ነው ያደረከው። ልጅህ ወይም ልጅሽ ይሄን ነገር ስታይ ወይም ሲያይ ይሄንን ታሪክ ነው ይዞት የሚቀጥለው። ይሄ ቪዲዮ እንደ ታሪክ ነው የሚቀመጠው። እግዚአብሔርን ነው እኔ በጣም ነው ደስ ያለኝ። በቃ እኔ ተማርኩበት፣ በእኔ ተምሬበታል። ጎንበስ ማለት ነገ ቀና የሚያደርግህን ነገር ነው ያደረኩት። ብራዘር ወድጄዋለሁ። እግዚአብሔርን ሴፉን ቴንክ ዩ። ማርገዟን ስታውቅ ፈርጥጣ ከጠፋ በኋላ ችግር ውስጥ ነበርኩኝ። ኦሬዲ ቆማ ስለሄደች ነው የመጣው። ማርገዟን ስታውቅ ፈርጥጣ ከጠፋ በኋላ ችግር ውስጥ ነበርኩ። ኦሬዲ ቆማ ስለሄደች ነው የመጣው። ቪዲዮ አይታችኋል? ቪዲዮ ሰርታለች ራሷን ለማጥፋት ምናምን ብላ ምናምን። የዛን ሄዶ ሰፖርት ያደርጋታል ይሄ ልጅ ማለት ነው። ጨካኝ ባይሆን እንደዛ ነበር የሚያደርገው። አሁንም ይጠቅማታል ብዬ አላስብም። 3 ዓመት በፍቅር ከቆየ በኋላ ከሷ ጋር ማርገዟን ስትሰማ ነው እንዴ ችግር መመጣበት? እኔ የሆነ ትልቅ ነገር ነው ብዬ ነበር የጠበቅኩ ማለት ነው። ችግር ራሱ ብድር ነው። መኪና እንደዚህ ተበላሸብኝ፣ ገጠሩ ነበርኩና አሳማኝ የሚያሳምን ነገር አይደለም እኮ ብሮ። ፈርጥጣ ነው የጠፋው። ጥላት ነው የጠፋው። ስለምትወድ ነው እንጂ አንተ ኦሬዲ ገላታል። በቃ ሆነስትሊ አሁንም እኔ ላይክ ያንተ ከሷ ጋር መሆን ይጠቅማታል ብዬ ጠንካራ ስለሆነች ነው ፈጣሪ አክቲቭ ስለሆነች ለኛ ቲክታክ ሰርታ ፖስት አደረገችው። ሌሎቹ እኮ ይሄን ሳያደርጉ የሚሞቱ ሰዎች አሉ እኮ ታውቃላችሁ። እስና ሜክ ሴንስ። እኔ ላይክ ይታረቁ ምናምን፣ ግን ይሄ ልጅ አሁንም ሪስፖንሲቢሊቲ ይወስዳል ብዬ አላስብም። መኪና የሚሰራ ምንም የተቸገረ ሰው የለም። ዘፋኝ ነው፣ ሙዚቃ እያቀናበረ ምናምን ሙዚቃውን እያዘጋጀ እሱ ኑሮውን እየኖረ ነው። እሷ ግን እዛ ተቸግራ የምትበለውን አታ ታለቅሳለች። እኔ ግን ከልጅቷ የተማርኩት ነገር ቢኖር ይሄ ነው። ልጅቷ የተማርኩት ነገር የኔ ቆንጆ ብዙ ሰው አስተያየት ሲሰጥ ሰምቻለሁ። አሁን ስኬት ማማ ላይ ስትሆኚ እሱ ቢመጣ ከዚህ በኋላ ተጠንቀቂ፣ ወንድ ልጅ ነው እንደዚህ ምናምን። የኔ ፍቅር ያለፈው ሁሉ አልፏል። ከልጅሽ አባት የሚበልጥ ማንም ሰው የለም። ከነበደሉም ከነጥፋቱም ከነስተቱም የልጅሽ አባት ነው። ምንም ቢሆን የልጅሽ አባት ነው። ዛሬ ላይ አብራችሁ ናችሁ። ጠንክረሽ እንደውም የበለጠው ደረጃ ላይ ትደርሻለሽ። ስለዚህ ጸብሽንም ኩርፊያሽንም ሁሉ ነገርሽንም እርግፍ አድርገሽ በጋራ አዲስ ህይወት ጀምረሽ ወደ ስኬት ማማ ላጥ ብለሽ ሂጂ። በተቀረ ትላንት በድሎች ነበረ። ኮመንት ላይ መጥተው እንደዚህ እያሉ የሚያወሩ ሰዎች ሊኖሩ ስለሚችሉ ስላየው ትላንት በድሎች ነበረ፣ ራስ ቤትሽ ላይ እንደዚህ አስለቅሶች ነበረ፣ እንደዚህ ብለሽ በዙሪያሽ ያሉ ጓደኞችሽ ሊሆኑ ይችላሉ። በነገራችን ላይ ጓደኞችሽ አብረሻቸው የበላሽ አብረሽ ለአራስ ቤት መጥተው የጠየቁሽ ወይም ያልጠየቁሽም ሊሆኑ ይችላሉ። ትናንት እንደዛ በነበረው ሰዓት እንደዚህ ብሎሽ ምናምን ብለው ሊያጣጥሉሽና ሊናገሩሽ ስለሚችሉ የአንቺ የልጅሽን አባት ለምን ይቅረት ማር የልጅ አባት እኮ አገባ እኮ የኔ ፍቅር። ባያገባ ኑሮማ ኦፕን ማይዶር ብየዋለሁ። ኦፕን ማይዶር ብሮ አገባ የኔ ፍቅር። ባያገባማ መች እኔም ቢል ነበረ። ድምፅሽን አስተካክል። ምን ሆነ ማሪ? አይሰማም። እና ይሄንን ነው የምልሽ። ትናንትና ያለፍሽባቸውን የሚያሳዝኑ ያለቀሽባቸውን ጊዜያቶች በድጋሚ እየገረቡ ሊረብሹሽ ስለሚችሉ ለምን እንደዚህ አድርግሽ ትናንትና ዛሬ ሰው ስላየሽ ስለወደደሽ ስለታወቅሽ እንደዚህ ስለሆንሽ እንደዚህ እያሉ ጭንቅላትሽን ሊያምታቱት የሚመጡ ሰዎች ወዳጆች ሊኖሩሽ ስለሚችሉ እንዳሰሚያቸው የኔ ፍቅር። በቃ የሰው ልጅ ይሳሳታል። ከስህተቱ ተቀይሮ ደግሞ ተለውጫለሁ ብሎ ከመጣ ተቀበዩ። ይህችም ሴት አሁን ከኛ እኩል ሴት ተብላ ትጠራለች እያለችን ነው። ይህችታችን ደግሞ ምን አደረገቻችሁ? ይህችም ሴት ማለት ነው ከኛ እኩል ኢትዮጵያ ውስጥ ሴት ተብላ ተቆጥራ ማለት ነው። ይሄን ያህል ሴት አለ ይባላል አይደል እንዴ? አንቺ ምን እግዚአብሔርን ሴት አሰዳቢ ነሽ። እንደዛ አየዬ እንዳላልሽ ማለት ነው። ማለት እኔ ደግሞ አብሬ ማልቀሴ ነው የቆጨኝ። ይሄ ደግሞ ምንድነው ጥጥ የስራዬ እኮ ጉዳይ ነው። እኔ ስለ ስራዬ ብቻ ባወራ ደስ ይለኛል። እንደ አይነት ወሬ ሲጀመር አያምርብኝም። ግን ማለት ነው አትግደረደሪም፣ ለአንድ ቀን አትግደረደሪ ማለት
እራት ብሉ እንኳን ሲል ማለት ነው። አይ ዛሬ ለፈኝና ሌላ ቀን ተቀጥረን ምናምን እኮ ይባላል። እንደዛ ሁሉ አመት የሆነ የራስሽ ጉዳይ ያለሽን ሰውዬ በአንድ ቀን መቶ ያዞን ባውን ስላለቃቀሰ ታምኛለሽ እንዴ? ማለት ይቅር ለእግዚአብሔር ማለት እኮ ጥሩ ነው፣ ግን ማለት ነው የሆነ ወጉን ማንጣለው እንዴ? ምን ማለት ነው? በአንዴ ሆይ እሺ ተለጣጥፎ መደነስ ምናምን የምትሉም እኮ ጉዶች ትኖራላችሁ። አታፍሩም? በቃ በሰው መታረቅ በሰው ደስታ ቅር የሚላችሁ የሚከፋችሁ ትኖራላችሁ። እግዚአብሔር ይቅር ይበላችሁ እናንተንም። በሆነ በፍቅር ህይወት ጥሎሽ የሄደን ሰው ድንገት ትዝ ሲለው የሚመጣን ሰው እንዳትሰሚው። በፍቅር ህይወት ጥሎሽ ሄዶ እየወደድሽው እያፈቀርሽው በተለይ አስረግዞሽ ልጅን የሚያህል ነገር አስታቅፎሽ በመከራሽ በጭንቅሽ በሐዘንሽ ሰዓት ከጎንሽ ያልነበረ ሰው ድንገት ትዝ ስትዩ በሆነ ሰው አማካኝነት ወደ አንቺ መጥቶ በሚዲያ ጋጋታ ይቅርበዩ አብረሹ ኑሪ ምናምን ሲባል እንዳትሰሚ፣ ራስሽን አዳምጪ። ምክንያቱ የሄደበት ምክንያት አሳማኝ ሆኖ ካገኘሽው ይቅርበዩ። አለበለዚያ ይሄ ሰው ነገ 3 4 5 ልጅ አስታቅፎሽ ጥሎሽ ላለመሄዱ ምንም ዋስትና የለሽም። እመኚኝ እህቴ። ሚዲያ ላይ ያለ ሰው ነገ መጥቶ አንቺ ቤት ኑሮሽን አይኖርልሽም። በጣም የሚገርም ታሪክ የታየበት ድንቅ ለምን እንኳን ጥሎሽ እንደሄደ ያስቃል። ይህንን አስገራሚ ቪዲዮ ልጋብዛችሁ እስቲ። ቲክቶክ ላይቭ ስትሪም ላይ አዛን እየተባለ ካላለቀ አንዘፍንም ሲሉ በድንገት የተቀረጸ ነው። አሁን አሪፍ መሰለኝ። ሶላት እየጨረሰ ነው፣ እያለቀ ነው። ትንሽ ደቂቃ ብቻ ትንሽ እናመሰግናለን በጣም ሁላችሁንም። አለቀ መሰለኝ። አሁን እናውራ በቃ። አዛን ሶላት ይለቀብላል። እሺ ቃለ ምልልሱን አዳምጬው ነው የመጣሁት። ኢንተርቪውን አዳምጬ የመጣሁኝ ያው ቤት ውስጥ ነው ያለሁትና የሁለቱም እሷ ባለፈው የተደረገችው ኢንተርቪውና አሁን ትላንትና የተደረገው ኢንተርቪው አዳምጬ የመጣሁና ሴቶች በተለይ ከሷ ምን ተማራችሁ? ምን አይነት ቅመም የሆነች ልጅ እንደሆነች ማለት ነው። የሱ ኢንተርቪው ደግሞ አዳመጥኩት። በቃ በዝምታው ብዙ ነገር የተናገረ ልጅ በቃ እንዲሆኝ ነው ብሎ ባለመዘርዘር በጣም ደስ ብሎኛል። በቃ በደፈናው አንደርስታንድ አድርገው ነው በቃ ወንድ ልጅ ይሄን ያህል አያወራምና ቢያወራ ኑሮ ብዙ ሰዎች ይሰናጣጡት ነበር። እሱ ግን በአጠቃላይ ነው በቃ ችግር ውስጥ ነበርኩኝ። ብዙ ነገሮች አሉ እና በጣም ደስ ብሎኛል። የሱ ብዙ ነገር ባለማውራት በደፈናው እነሱ በውስጥ የሚያወሩትን ነገር እንዳለ ተናግሮ አልፎታል። በጣም ጎበዝ፣ በጣም አስተዋይ ልጅ። በአሁኑ ሰዓት ሁሉም ወጣቶች እያሳለፉት ያሉት ነገር ነው ሲተናገረው። በቃ የሆነ ነገር አደርጋለሁ ግን መጨረሻ ዓመት ላይ የሆነ ነገር ይሆንብኛል። ሁሉም ሰው እያሳለፈው ነው ያለውና በቃ ግልጽ አድርጎታል። የሷ ደግሞ በጣም የገረመኝ ምን ታውቃላችሁ? እሱን አንድ ነገርም ጥፋተኛ አላረገችው። ያለፈው ኢንተርቪው አይታችኋል። ምንም ነገር ማለት ነው በራሴ ነው በቃ ምን ያህል እንደምትወደው ተናግራለች። ግን ሁሉም ነገር ወደ ራሷ ነው ያመጣችው እና ጎበዝ ብልጣ ነገር ደግሞ
በተለይ ሴቶች እንድንማርበት የምፈልገው ነገር አሁን በፍቅርም ሆነ በሆነ ነገር በተለያየ ነገሮች ሰው ላይ እናሳባለን። እሷ ግን እኔ ራሷ ላይ በቃ የሱም የኔም አይደለም በሁኔታዎች የተለያየ ነው ብላ ራሷ ግን አልጣለችም። በቃ ውስጧ ህመም አለኩ፣ ፍቅሩ አለኩ፣ ለምን ጥሎ ይሄዳለኩ፣ ይሄ አራስነት አጠገቡ አለመኖሩ ብዙ ነገሮች እኛ ያላየነው ብዙ እንደ ጎርፍ ብዙ እንባዎች አልፈዋል። ብዙ 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 ግን እነዚህ ሁሉ ግን አልፋቸው ራሷን አልጣለችም። በቃ እና እንደዚህ እንዲታረቁ ደግሞ ያደረጋችሁ አሁን ራሷ ስለጠበቀች ነው እሱ የመጣው እንዳትሉ ደግሞ አንድ ነገር ልንገራችሁ። እውነታው ሁል ጊዜ እናንተ ራሳችሁ ጠብቁ። ሴቶች አሁን ሴቶች ምናያችሁ በብዛት አሁን ለምሳሌ እንደዚህ ኢንተርቪው የሚደረጉ በሰው የተነሳ እንደዚህ ሆንኩ፣ በእከሌ የተነሳ እንደዚህ ሆንኩ፣ በቤተሰብ የተነሳ እንደዚህ ሆንኩ፣ እንዲህ ሆንኩ ብሎ በማለት ሆኖ የሆነ ነገር ሆኖ ይመጣሉ አይደለ? ራሳችሁን አሸንፋችሁ በብዙ ችግሮች አልፋችሁ ራሳችሁ ሳትጥሉ ነገ ሌላ ህይወት እንዳለ ከሱ ውጭ ሌላ ህይወት እንዳለ ኦሬዲ ኮስዋ ይመጣል ብላኮ ከመጣ ሰየው ካልመጣ ደግሞ በቃ የልጅ አባት ነው ብላ ተቀብላ ነው ስትኖር የነበረችው ልጅ። ግን ስራውን እየሰራች ራሷን እያሳደገች ከነህመሟ ከነፍቅሯ እያለች እያሳደገች ነው የቆየችው። እና ብዙ ነገር ተማሩ። በትዳር ውስጥም ሆነ በሰው አታሳቡ። በቃ ራሳችሁ ለማሳደግ ከዜሮ ተነስታችሁ ትልቅ ደረጃ እንደምትደርሱ በራሳችሁ አንዳንድ ጊዜ እና በተለይ በቃ ያለ እድሜ አግብቼ ያለ እንደዚህ ሆኜ ማንንም ጠልፎ አገባን የለንም። ፈልገን ወደን ነው እና ብዙ ነገሮች አሉ። ብቻ ከሴቶች ጋር በዛት የሚያከራክረኝ ነገሮች ብዙ አሉና እኔ እሷ ግን ቅመም በቃ የኔ ማር የኔ ቆንጆ በቃ ይሁን እጥር ምጥን ብላ በቃ ደስ የምትል ልጅ እና ትናንትና ቪዲዮቿ ስጎረጉር ላይቭ ላይ ነበር እኔ ስጎረጉር ስንት ሰዓት ሙሉ ማለት ነው። እና ጎበዝ ለብዙ ሴቶች አርአያ የምትሆኝ ነሽ። አንተም ደግሞ በቃ በዝምታ ብዙ ነገር ተረድተናል። በቃ ብዙ ነገርና ከዚህ በኋላ ደግሞ ትዳር ቀላል ነገር አይደለም። እናንተ በፍቅር ውስጥ ነው የነበራችሁት። አሁን ደግሞ ትዳር ውስጥ ገብታችሁ ደግሞ ከዚህ የበለጠ ችግሮች ያጋጥሟችኋል። ከዚህ የበለጠ ካለፈው ነገር የበለጠ ግን ይሄ ነገር አብራችሁ እንድታሳልፉ ደግሞ የኢትዮጵያ ሕዝብ እንጸልይላቸው። እነሱም ደግሞ እግዚአብሔር ከዚህ ሁሉ አልፎ ደግሞ ከ10 ዓመት በኋላ ትልቅ ደረጃ ደርሶ ምሳሌ ሆኖ እዚህ ሰይፉ ጋር ደግሞ እንዲመጡ እግዚአብሔር ይርዳቸው። በቃ ሌላ ልጅ ጨምሮ እነሱ አድጎ እኔ በቃ ይሄ ምኞቴ በቃ ወጣቶች ስለሆኑ በቃ እሷን የምትጣጣርናት እሱ የሚጣጣር ነው እና ሰይፉን ደግሞ በቃል አይደለ እኔ ሰይፉ በጣም ነው የምወደው በነገራችን ላይ በቃ በቆየ ቁጥር በቃ ትልቅ ሰው እየሆነ ነው የሄደው። በቃ የሀገር ሽማግሌ አስታራቂ በቃ እንደዚህ አይነት በቃ አዘኔታው ሁሉም ነገሩ በቃ ትልቅ አባት እየሆነ ነው የመጣውና ሰይፉን ደግሞ እግዚአብሔር ይስጥ። በቃ እናንተ እግዚአብሔር ይርዳችሁ። በእንደዚህ ፍቅራችሁ እንድትቀጥሉ ይርዳችሁ። ልጆቻችሁን ልጆቻችሁን ጨምራችሁ ደግሞ ነገ ደግሞ 2-3 ልጆች ወልዳችሁ ሰይፍ ጋር ቀርባችሁ በቃ ለሴቶች አንቺ ምሳሌ እንድትሆኚ ለፍቅር ምሳሌ ለብዙ ነገሮች በቃ አንድ ነገር ስለሱ ነገር ምንም ያወራችሁ ነገር የለም። የኔ እናት የኔ ቅመም በቃ እና ሴቶች ምን ገብታችሁ ኢንተርቪው አዳምጡ፣ በደንብ አስተውላችሁ ይዋት። በተለይ እሷ አመሰግናለሁ። ባይ እንግዶቼ ሁላችሁንም ስላገኘኋችሁ በመካከላችሁ መገኘቴን እንደ መባረክ እንደ መቀደስ ነው የምቆጥረው። እንግዶቼ ሁላችሁም ስላገኘኋችሁ በመሃላችሁ ስለተገኘው እንደ መባረክ እንደ መቀደስ ቆጥረዋለሁ። በመሃላችሁ ስለተገኘው እንደ መባረክ እንደ መቀደስ ነው የምቆጥረው አለ። ከስንት ጳጳስ ከስንት ከገዳማት ጋር እኮ ኢንተርቪው አድርጓል። ገንዘብ ያለው ሰው ካገኘ ገረኛ ሚዲያ ምን አይነት ማሽቃበጥ ነው የምታሽቃብጠው? እንደ ቅድስና ቆጥራለሁኛል ከሰራዊት ጋር ቁጭ ስላልክ ስንት ጳጳስ እንኳን እናገራል። እንደ ገዳም ሁሉ ወልዳባ ገዳም እንኳን ሄደን እንኳን እንደዚህ አይነት መግለጫ አልሰጠም። ከእናንተ ጋር መገኘቴ እንደ መባረክ ነው እንደ መቀደስ ነው ብለህ ትቀደዳለህ። መቀደስ ነው ከሰራዊት ጋር ቁጭ ስላልክ ነው መቀደስ ወይስ ከማጋ ነው? ከነካሪድ ጋር ነው? እስቲ ንገረኝ።
መባረክ መቀደስ የሆነበትን መንገድ ንገረኝ። ምን አይነትበት ነው? በእናትህ የፊንቴክ ነገር እግረኛው ላይ የቀረበው ጉዳይ ብዙዎችን አስገርሟል። የፊንቴክ ጉዳይ እግረኛው ላይ የቀረበው ነገር በርካቶችን አስገርሟል። እስቲ አካውንቴ ሪፖርት እየተደረገ ስለሆነ ይህንን ቪዲዮ ዝም ብላችሁ 10 ጊዜ ኮፒ ሊንክ አድርጉትና ለወዳጅም ለጠላትም አካውንቱን ከፍ እናድርገው። እግረኛው ሚዲያ ላይ የቀረበው ነገር አርቲስቶቹ ምናልባትም ከህዝብ ጋር የተፈጠረባቸውን መቃቃር ንጹህ ነን ለማለት ሲሉ የፈጠሯት ያገኟትን መድረክ የመጠቀም አዋዜ ይመስለኛል። ይህ ካልሆነ ግን እውነት በተጠርጣሪ ናችሁ ብሎ የፌዴራል ፖሊስ እንዲሁም ደግሞ የፍትህ ተቋም መስሪያ ቤቱም ይህንን ጉዳይ ለረጅም ጊዜ በረጅም ቀጠሮች ሲመላለሱ ነበሩ። ዛሬ ግን እነሱ ነፃ ነን ሲሉ ይናገራሉ። እውነት የፍትህ ተቋሙ መስሪያ ቤቱ ነፃ ናቸው ሲል ባልወሰነበት ሁኔታ ውስጥ እንዲያሉ ድርጊቶችን ማድረጋቸው በሚዲያ እንዲያሉ ነገሮችንስ ማሰራጨታቸው ተጠያቂ አያደርጋቸውም ወይ ስንል እንጠይቃለን። ከዛም እለፍ ብሎ ደግሞ እንደነ ዳንኤል ተገኝ ያሉ ደግሞ በጉልበትም ነገሮችን የማድረግ ፍላጎት ሁሉ ጭምር እንዳላቸው ወንድ ሆነው አይደለም እኛ ወንድ ሳንሆን እየሰማን ታዲያ በዚህ ጉዳይ ላይ የፌዴራል ፖሊስስ ከአብርሃም ግዛው ጋር እንደተናገረው ከሆነ ተጠርተን የፌዴራል ፖሊስ አግባብ ያልሆነ ነገር እንደፈጸመባቸው ይናገራሉ። ፌዴራል ፖሊስስ ይህንን ጉዳይ ህጉን ተከትሎ አላደረገውም ወይንስ ደግሞ አብርሃም ግዛው እንደሚናገረው ፌዴራል ፖሊስ ህጉን ተላልፈዋል ወይ ሲል ህብረተሰቡም ወይም ዜጎችም ይጠይቃሉ። ከዛ ባለፈ አሁንም ግን እኔ እጠይቃለሁ ለተበዳዮችን ድምጽ የሚሰማበት ሌሎች መድረኮች ካሉ እድል ሰጣቸው ከነሱም የምንሰማቸው በርካታ ነገሮች እንደሚኖሩ ተስፋ አድርጋለሁ። እኔ ግን ተጨማሪ አንድ ነገር እላለሁ። የነበራችሁ የዋትስአፕ ግሩፕ ላይ እርስ በርሶቻችሁ ስትጨቃጨቁበትና ስትባሉበት የነበረውንም ጉዳይ ለህብረተሰቡ ይፋ ብታደርጉት ጥሩ ነው ለማለት እወዳለሁ። ይህንን ከናንተ ውስጥ በግልጽ በአካል ቀርቦ ያስደመጠኝ ወይም ደግሞ ያዳመጡም የተበዳይ ኮሚቴዎችም ስላሉ ለማለት ነው። ሄኖክ ነበርኩኝ። ይህን አካውንት በድጋሚ ፎሎ፣ ላይክ እና ሼር አድርጉት። መልካም ጊዜ። አደገኛው ጨካኝ ማን ነው ብትሉ ወንጀል የሰራው አይደለም። ታዲያ ማን ነው? አደገኛው ጨካኝ ማን ነው ብትባሉ ወንጀል የሰራው አይደለም። ወንጀለኛውን ለመከላከል፣ ወንጀለኛውን ለመከለል፣ ወንጀለኛውን ነፃ ለማድረግ እንደሚጋጋጥ ሰው የበለጠ አደገኛ ባርባሪክ ሰው የለም። ልክ እንደ እግረኛው ሚዲያ ማለት እግረኛው ሚዲያ ነው የሚለው እሱ እኔ የሆነ እግረኛው የሚባል ሰው ማለት ነው። እንግዲህ እግረኛው ከዚህ በፊት አበቄለሽ ባህር ዳሯ ልጄ ተደፍራ ተገደለችብኝ ብላ ወደ ሚዲያ በመጣች ማግስት ወዲያ እንደው በብርሃን ፍጥነት ባህር ዳር ሄዶ ያደረገውን እናስታውሳለን። ወደ ዋልድባ ሄዶ ያደረገውን ሰሞኑን እናስታውሳለን። አሁን ደግሞ እነዚህን ይዞ መጣ። እንግዲህ እነዚህ የፊንቴክ ተባባሪዎች ከ1000 በላይ የሚሆኑ ኢትዮጵያውያንን የትናንት ጥረት፣ ትጋት እና የነገ ተስፋቸውን ያጨለሙ ገንዘባቸውን እንዲዘረፍ ያደረጉና አብረው ተባብረው የዘረፉ ግለሰቦች ኃጢአታቸውን ይናዘዙና ይቅርታ ይጠይቁ ዘንድ የሚጠበቁ ይጸጸቱና አትሊስት ይቅርታ ይጠይቃሉ። ሌሎ በወንጀል የሚጠየቁትን ህግ ይዞታል ብለን የምንጠብቃቸውን አደገኛ ሰዎች ኃጢአታቸውን ያጥቡ ዘንድ፣ ወንጀላቸውን ያዳፍኑ ዘንድ፣ ያስተባብሉ ዘንድ እግረኛው ሚዲያ እንደለመደው ከበዳዮች ጎን ሆኖ ይዟቸው መጣ። በእነዚህ ሰዎች ይሉንታ የሚባል ጸጸት የሚባል አያውቁም። ትናንትና በጋራ ተናበው የዘረፉትን ህዝብ ዛሬ ደግሞ እንደገና በጋራ መተው ይሰድቡታል፣ ይወነጅሉታል። ለምን ከሰስከን፣ ለምን ስማችንን ጠራህ ብለው ይወቅሳሉ፣ ይተቻሉ፣ ይከሳሉ። ይህንን ደግሞ የሚያመቻቸው እግረኛው ሚዲያ ነው። እንደዚህ አይነት ከርስድ የሆነ ሰው አይቻለው እንዴ! አውቀህም ይሁን ሳታውቅ ተሸውደህ ወይ ገንዘቡ አጓጉቶ ወይ ምናምን የሰራው ስራ ሌላው አካል ላይ ጉዳት ካደረሰ እንዴት አትጸጸትም? እንዴት ይቅርታ ለመጠየቅ ድፍረት ታጣለህ? እናንተ እኮ ማለት እንዴ በዚህ ልክ ባርባሪክ አይነት አካሄድ ምን ማለት ነው?
እናንተ እኮ ከፍተኛውን የሁሉ ሰው ይበላ ዘንድ ከፍተኛውን አስተዋጽኦ ያደረጋችሁት እናንተ ናችሁ። እናንተ ዳዊት ማን ነው ፊንቴክ ዋናውን እኮ ማንም አያውቀው። እናንተን ፍለፊት እኮ ስለታያችሁ እናንተ ጅቡቲ ሄዳችሁ እኮ ልታስተባብሉ ስለተጋጋጣችሁ አምናችሁ እኮ ነው። ያመናችሁ ህዝብ ገንዘቡንም ተስፋውንም ይበላ ዘንድ የምትችሉትን ሁሉ ከተጋጋጣችሁ በኋላ ደግሞ ዞራችሁ ያንን የተበላውን ህዝብ ላይ ቁስል ላይ ጨው ትነሰንሳላችሁ። ይሄ ይማት ይበቃ። እንደዚህ አይነት አውሬነት ታይቶ ይታወቃል። ይሉንታ ቢስነት ያ አይምሮም የለው። በቃ የሆነ ገንዘብና በቃ ምንም ችግር የለው እግረኛው ነው ምናምን ባለው ሰው ስብናን ያለው አይመስልም። የእናንተ ይሉንታ ቢስነት ደግሞ ከፋ። እንዴት ከመካከላችሁ አንዳችሁ እንኳን ተው የሚል አራሳከንን በልስ ተው ቆይ እንረጋጋ እንኳን የሚል የለም። በዋስትና በወጣችሁ ማግስት መታችሁ አሁንም ትወቅሳላችሁ። አሁንም ጥፋታችሁን ኤክስተርናላይዝ ታደርጋላችሁ። አሁንም ተበዳዮችን በበደላችሁ ባዘረፋችኋቸው ሰዎች እንደተበደላችሁ ክስሳችሁ ትመጣላችሁ። ይህ አውሬነት ነው። ደግሞ ጉዳዩንም በዚህ ልክ ማራገብ አያስፈልግም። ምክንያቱም ኬዙ ፍርድ ቤት ይዞታል። ለፍርድ ቤት መናገር ያለባችሁ ጉዳይ ነው ይዛችሁ የምታችሁ። የተወደዳችሁ ከኛ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናላችን ሰብስክራይብ አድርጉ፣ የደወል ምልክቷን ብትጫኑ ቤተሰብ እንሆናለን። መልካም ጊዜ ይሆንላችሁ።